ፓርቲ የኢዜማ መሪና ምክትላቸው ለፓርላማ በሚወዳደሩባቸው የምርጫ ክልሎች እጩ ተወዳዳሪዎችን ሳያቀርብ መቅረቱ ተጠቆመ። የአዲስ አበባ ከተማ ካሉት 23 የህዝብ ተወካዮች ምክር ቤት መቀመጫዎች መካከል ገዢው ብልጽግና ፓርቲ በ3 የምርጫ ክልሎች እጩ ተወዳዳሪዎችን ሳያቀርብ ቀርቷል። ብልጽግና ፓርቲ እጩዎቹን ካላቀረበባቸው የምርጫ ክልሎች ሁለቱ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ መሪና ምክትላቸው የሚወዳደሩባቸው ናቸው። ብልጽግና ፓርቲ በመጪው ግንቦት 24 ቀን 2018 ዓ.ም በሚካሄደው ጠቅላላ ምርጫ አዲስ አበባን በመወከል ለህዝብ ተወካዮች ምክር ቤትና ለከተማይቱ ምክር ቤት የሚወዳደሩ እጩዎቹን የማስተዋወቂያ መድረክ ያካሄደው ከአንድ ሳምንት በፊት መጋቢት 3 2018 ዓ.ም ነበር። በከተማ ደረጃ ከተካሄደው ከዚህ መድረክ በኋላ የፓርቲው እጩዎች በየሚወዳደሩባቸው ክፍለ ከተሞች በመገኘት በተመሳሳይ መርሃ ግብሮች ሲሳተፉ ቆይቷል። ገዢው ፓርቲ ለዘንድሮ ምርጫ የአዲስ አበባ የፓርላማ መቀመጫ ካቀረባቸው 20 እጩዎች መካከል 16ቱ በስድስተኛ ዙር ምርጫ የተወካዮች ምክር ቤት አባል ያልነበሩ መሆናቸውን ፓርቲው ያሰራጨው መረጃ ያመለክታል። ከነዚህ አዲስ የፓርላማ ተወዳዳሪዎች መካከል 5ቱ ሚኒስትሮች ሲሆኑ 3ቱ ደግሞ ሚኒስቴር ዴታዎች ናቸው። ባለፈው ምርጫ ገዢው ፓርቲ ተወዳዳሪ ሳያቀርብ ያቀረበበት የምርጫ ክልል አንድ ብቻ ሲሆን ዘንድሮ ይህ ቁጥር ወደ 3 አድጓል። በ2013 ምርጫ ብልጽግና ፓርቲ እጩን ያላወዳደረበት የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ የሆኑት ዲያቆን ዳንኤል ክብረት ለፓርላማ የተመረጡበት ምርጫ ክልል 28 መሆኑ ይታወሳል።